ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ይህንን ታዲያ ህዝባዊ አደራና ስጦታ ልክ የራስ አበርክቶት እንደሆነ ተደርጎ በነጆተን ጌጡ ተመስገን አማካኝነት ፖለቲካ ተሰብቶበታል። አፊልም አርቲክል ማመን ያለባችሁ መጀመሪያ ራሳችሁ ማንንም እንዳታምኑ። ሙሉ በሙሉ ኢግኖር ተደርጎ ነበር። የሚያጽናናው ሰው አልነበረ፣ የሚያግዘው ሰው አልነበረ፣ ከጎኑ የሆነ ሰው አልነበረ። በጣም አሳዛኝና ልብ የሚሰብር መረጃ ነው። ቤተክርስቲያን በቲክቶክ ቻሌንጅ ቃል በገባላት ሰው ተታለለች እና ዛሬ ያ መነኩሴ ሰግዶ ሲወጣ ተይዟል። አረ ሰንበት ተማሪዎች እናንተም ጭራሽ ልደቷን አከበረላት። በጣም ብዙ ቪዲዮዎች ምናምን አየሁ። እንዴት እንደዚህ ይደረጋል? እንዴት እንደዚህ ይደረጋል? የእንትን ዘማሪዎች መተው እዚህ መሐመድ በይዜ እኔ ሰዎች ያስቀኛል። በቃ ዲስሪስፔክት ምናምን ነብዩ መሐመድ ምን አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። ከዚህ በፊት በታቦቱ ላይ በቅዳሴያችን ላይ ሲያላግጠው የነበረ ሰው ዛሬ ኬንያ ላይ እንደተያዘ ሰምተናል፣ እንመለከተዋለን። ባለፈው የማርያማዊት የምትባለዋን አርቲስት ጉዳይ በልደት ጉዳይ ላይ በተገናኘ ብዙ ውዝግቦችን እያስነሳ ነው። ለምንድን ነው በመዝሙር ስለተዘመረ የከፋችሁ የሚሉ ሰዎችም እያየን ያለ ነው። እንመለከቷችን። መምህራችን መምህር ዮርዳኖስም የምናነሳው ነገር አለ። የነፃነትን ጉዳይ እናነሳለን። ዘመድ ያነሳው የትናንትናውን ጉዳይ ደግሞ በተወሰነ መጠን እንመለከተዋለን። ማታ ላይ የተወሰነ ላይ እቅዳቸው ነበር። ነገር ግን ፈገግ ካስባለ ነገር እንጀምር። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ። እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላድርግ? ቦስ ትያስካል። በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም የሚል እራሱ እኮ ማድረግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ? እሱ እውነትህን ነው። ማን እንደ ሀበሻ አራት ወደዛ ትዝገኝ። አፍህን ተባበስ። ጠጣ ውሃ። በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ምንም። ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱል እናት ነግረኝም ነበር በባዶ ዱቄት ከምበላ በእናትህ። እኔ ምንም ውሃ ምን ያደርጋል ውጭ ቢለከፍስ? አይ ይሄ ውሃ አይለከፍም። ጠጣ ቶሎ በል እስቲ። አወራድ ልህ በእናትህ ቶሎ ጠጣ። ምን ቀድ ነው? ፕራንክ ተደረገሻል። ጸበል ነው። ጥሩ እንዲያ ቀለል በቀል አዋዝቶ በጨዋታ አዋዝቶ የጸበልን ኃይል መግለጽ ጥሩ ነው። ወደጃለሁ። ገና ዛሬ ገና ያየሁትና ስለተመቸኝ ያቀረብኩላችሁ። በነገራችን ላይ የጎፈንድሚ ሊንኩን ከስር እያስቀመጥኩላችሁ ነው። አቅም ያላችሁ ሰዎች ቢያንስ የአንድ ዓመት የቤት ኪራይ ለመሸፈን እየጣርን ነው። ሞላ አድርጓት። ከዚህ በፊት አንድ ጉዳይ ቀርቤላችሁ ነበር። ይህ ሰው የቤተ ክርስቲያን ታቦትና ቅዳሴ ላይ ሲያሾፍ እንደነበር እዚሁ ዝግጅት ላይ አቅርበን የምታውቁ ሰዎች እባካችሁ ጠቁሙ ብዬ ነበረ። ለካስ ይህ ሰው ከኢትዮጵያ አምልጦ ወጥቶ ነበር። በሌላም ጉዳይ ጭምር ነበር በነገራችን ላይ የሚፈለገው። የሴት ጡት ማሳጅ አድርጎ አዲስ አበባ ላይ ከተማን ሲረብሽ የነበረ ሰው ነው። ለማንኛውም ይህ የሆነው ኬንያ ውስጥ ነው። እዛም ሄዶ ለመረበሽ ሲሞክር ቪዲዮዎችን ያልሆኑ ቪዲዮዎችን ለመስራት ሲሞክር እንደተያዘ ነው የተሰማው። በነገራችን ይህ ሰው ማለት አንዴ እስቲ ፒክቸሩን ላሳያችሁ። ይህ ሰው ይሄ ልጅ ማለት ይህ ሰው ጡት ማሳዣ እያደረገ አዲስ አበባ ፖሊስ ፈልጎት እንደውም የሆነ ጊዜ ላይ ይዞትም ጭምር ነበረ። ከዛ በኋላ እንዴት እንዳመለጠ አናውቅም። ወጥቶ ነበር። እንደምትመለከቱት አቴንሽን ሲከር ነው። በሙስሊሙ ላይም በኦርቶዶክሱ ላይም የሚያላግጥ የሚያሾፍ የነበረ ሰው ነው። አሁን ኬንያ ላይ እንደተያዘ ትንሽ ምክር እንደሰጡትም ጭምር ሰምተናል። ጥሩ ነው። ሌላኛው ትናንትና ላቀርበው ብዬ ደስ ብሎኝ በነገራችን ላይ አቡነ ሳዊሮስ ረዱ የሚል ነገር ሳይ ደስ ብሎኝ ነበርና በምክንያት እንደሆነ አላውቅም ሳላቀርበው ቀረሁኝ ረስቸው።
ጌጡ ነበረ ፖስት ያደረገው የነበረው። ታዲያ ለካስ እንደታሰበው አቡነ ሳዊሮስ ረድተው ሳይሆን የፌክ ኒውስ እንደነበር። ህዝብ ሀቅ ላይ ወንብድና ሲፈጸም ማየት በፍጹም ደስ አይልም። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ ከማድረግ እንድትጀምሩልኝ እጠይቃለሁ። ሁላችንም እንደምናስታውሰው ከወራት በፊት ባከበርነው የጥምቀት በዓል ላይ ኮያ አካባቢ ሰረገላ በሚገፉ ወንድሞቻችን ላይ በደረሰ ኤሌክትሪክ አደጋና ሞት ምክንያት ቤተሰቦቻቸው በጣም በጽኑ ችግር ላይ መውደቃቸውንና በተለያየ ደረጃ እንድንረባረብ በማህበራዊ ሚዲያ ጥሪ ቀርቦ እነ ወንድማችን ብሩክ ከፊት መርተው አስተባብረው አገልጋዮችም እያገለገሉ ለዛ ቤተሰብ ድጋፍ መሰባሰቡን የምናስታውሰው ነው። ይህንን ታዲያ ህዝባዊ አደራና ስጦታ ልክ የራስ አበርክቶት እንደሆነ ተደርጎ በነጆተኒ ጌጡ ተመስገን አማካኝነት ፖለቲካ ተሰርቶበታል። በሸገር ሲቲ ሀገረ ስብከት የ4.5 ሚሊዮን ብር ድጋፍ ተደረገ ተብሎ የሊቀ ጳጳስ ፎቶ ጭምር ተደርጎ ማለት ነው። ይሄ በጣም የሚያሳፍር ነገር ነው። እንደው ዝም ተብሎ ሜዳውም ያው ፈረሱም ያው በሚል ሁኔታ የገደላችሁት ህዝብ መካከል ሲፈቀድላችሁ እንኳን ለማገልገል ዝግጁ ከመሆን ይልቅ ፖለቲካ እየሰራችሁ በዚህ ህዝብ ላይ ትነግዱበታላችሁ። እጅግ ነው የሚያሳፍር። ምናልባት ይህንን ቪዲዮ እንድሰራ ያነሳሳኝ አንድ ጉዳይ የህዝብ አደራ እና የአካባቢው ምዕመናን አስተዋጽኦና ተጽዕኖ ምናምን ብቻ ሳይሆን ምናልባት ይህን ብር አበረከትንና ሰጠን ብላችሁ ሪፖርት አቅርባችሁ ሙስና ትበሉበታላችሁ። ይሄ እንዴት ያለ ነውር ነው! ይቺ ቤተክርስቲያን አታሳስባችሁም? አታሳዝናችሁም? ጥቂት እናንተን በዚህ ደረጃ ከፍ አድርጋ አክብራ የምታሳያችሁ እናታችሁን ስለምን ማክበርና መውደድ፣ ከምንም በላይ ምዕመናኖቿን ደግሞ ማክበር እንዴት ሊሳናችሁ ቻለ? ምን አይነት አይምሮ ቢኖራችሁ ነው? ምርጫ 2018 ላይ ትካፈላላችሁ ይሁን ለዛ ይሁን ፖለቲካ መስራቱን የፈለጋችሁት? በራሳችሁ እንኳን ጥቂት አበርክታችሁ የሆነ ነገር አደረግን ብትሉ እኮ በጣም የተሻለ ይሆን ነበር። በሌላችሁበት ባልዋላችሁበት ለቅሶ ስትደርሱ ፖለቲካ፣ ገንዘብ ሲበረከት ደርሳችሁ ያበረከተውን ህዝብ ነፍጋችሁ እናንተ ራሳችሁ ዜና ሰርታችሁ ሌላ ፖለቲካ። እንዴት ያለ ነውር ነው! እንዴት ያሳፍራል! ይህንን መልእክቴን የሚመለከተው የቤተ ክርስቲያናችን አካል አድምጦ በሪፖርት ውስጥ ይቺ 4.5 ሚሊዮን የገባች እንደሆን ትኩረት ሰጥቶ ጉዳዩን እንዲከታተል እናሳስባለን። 4.5 ሚሊዮን ብሩ የተሰበሰበው በማህበራዊ ሚዲያና ከኮዬ አካባቢ ኦርቶዶክሳዊ ምዕመናን በተዋቀረው ኮሚቴ ነው። ሐቁ ይሄ ነው። በጣም አሳዛኝና ልቤ በጣም ጥሩ ሄዶ መጨረሻ ላይ አበላሸው ራሱ የሚመለከተው የቤተ ክርስቲያን አካልማ ነው እኮ ረድተናል ብሎ ሪፖርት ያቀረበው እሱ ራሱ ነው። በሸገር ሲቲ አማካኝነት 4.5 ሚሊዮን ብር እርዳታ አድርገናል ብሎ ጌጡ በጣም ደስ ብሎ ነበር። እውነት ለመናገር እንዲህ አይነት መልካም ዜናማ ዘግባለሁ ብዬ ተዘጋጅቼ ነበር። ፒክቸሩን ጭምር አውርጄው ነበር የነበረው። ከዛ በኋላ ዛሬ ጠዋት ነው የቴዶን ቪዲዮ ሳይ ትናንትና ራስ ሲሆን እንዲያልኩኝና ከዛ በኋላ ታዳምጠው ጭራሽ ባሮክ ሲያሰባስብ ታውቁታላችሁ። እዚህ ቪዲዮ ላይ ሰርቸው እዚህ አቅርበው ነበር። ለሪፖርት ይህን ያህል ለዛውም ባልሰሩት ባለፉበት ባልሰበሰቡበት ምንም አይነት ማስታወቂያ ባልሰሩበት ነገር ላይ እንዲህ የሚያክል ብር ገቢ ያስገባ። ያው ግን ነገጡ ብር ሳገኙ ድረስ ምንም ይዘግባሉ። በነገራችን ላይ ነብያችን መሐመድ ብሎም ሊዘግቡ ይችላሉ። ችግር የለባቸው። ዋናው እነሱ ጋር ብርና ብር ስለሆነ ማለት ነው። ያሳዝናል። ሌላው በቤተክርስቲያን ስም እየተደረገ ያለው ነገር ነው። ብር መረጃ ነው። ቤተክርስቲያን በቲክቶክ ቻሌንጅ ቃል በገባላት ሰው ተታለለች። ከአርባ ምንጭ በቅርብ ርቀት የምትገኘው የጊዞላ ቅዱስ እስጢፋኖስ ቤተክርስቲያን ግንባታ ትልቅ መሰናክልም ገጥሞታል። በሰው ቃል ተማምነው ለፍጻሜ የተቃረቡት አባቶች ዛሬ ባዶ እጃቸውን ቀርተዋል። ግንባታው ከተጀመረ 2 ዓመታትን ያስቆጠረው ይህ ቅዱስ ስፍራ በኮሚቴውና በምዕመናን ብርቱ ጥረት ከቆርቆሮ ማልበስ ደርሶ ነበር። ሆኖም አንድ አሜሪካ የሚገኝ ሰው የአብስራን የቲክቶክ አካውንት 200,000 ተከታይ ካስገባችሁ ለቤተክርስቲያኗ 2 ሚሊዮን ብር እሰጣለሁ በማለት ቃል ይገባል። ህዝቡም ለቤተክርስቲያኑ ብሎ ተረባርቦ ግቡን አሳካ። ሆኖም ቃሉን የሚጠብቅ ሰው ጠፋ። ገንዘቡም የለም፣ ሰውየውም የለም። ይሄ ማጭበርበር ግንባታው ለፍጻሜ እንዳይደርስ ትልቅ እንቅፋትም ሆኗል። ሰው ቢዋሽም አምላክ ግን የታመነ ነው። አሁን ግንባታውን ለማጠናቀቅ የኛ እርዳታ ያስፈልጋል። ያ የተገባው ቃል ባይፈጸምም እኛ ግን ለፈጣሪ ቤት የእውነትን ቁም። የምትችሉትን ሁሉ በዚህ የባንክ አካውንት በማስገባት በአይነት መርዳት የምትፈልጉ ደግሞ በዚህ ስልክ ቁጥር በመደወል አባቶችን አግዙ። በቤተክርስቲያንና በእምነት ስም እንዲህ ማጭበርበር ምን ይባላል? የተታለለችውን ቤተክርስቲያን ዳግም ለማቆም ሁላችንም አቅማችን የፈቀደውን እናድርግ። ቪዲዮውን ሼር በማድረግ ይሄ ድምጽ ለብዙዎች እንዲደርስ አድርጉ። የቅዱስ እስጢፋኖስ ረድኤት አይለየን። መልካም ጊዜ።
እናመሰግናለን ወንድማችን። ይሄ የማህበራዊ ሚዲያ ጉዳይ ብዙ ጊዜ አቀርበነዋል። ትናንትና የሰማነው መረጃ ነበር። በነገራችን ላይ 107 ሚሊዮን ብር ተሰበሰበ፣ ሪከርድ ተሰበረ ተብሎ የነበረበት ብር አሁን ላይ ተመልሶ የቤተ ክርስቲያን ልመና ሊገባ እንደሆነ እየሰማን ያለን። ለምን ተሰበሰበ አልተባለ ወይ? 107 ሚሊዮን ብር አሁን ለምንድን ነው ተመልሶ ወደ ልመና የሚገባው? ገና ዓመት ሳይሞላው ሲባል እየተወራ ያለውና መሬት ላይ ያለው ነገር የተለያየ ስለሆነ ነው። ደግሞ ዛሬ ጧት አንብበናል ፌስቡክ ላይ ወደ 170 ሚሊዮን ብር ተሰበሰበ ለእንጦጦ ተብሎ። እውነት ነው? ምን እናየዋለን? ጊዜ ሲፈታ እናየዋለን። ማህበራዊ ሚዲያ ላይ የቁጥር ጉዳይ ተነግሮ የሚፈልጉትን ብር ከበሉ በኋላ ዞር ብሎ አያዩት። ይህን ነገር ከዚህ በፊትም ቢሆን በማስረጃ በዶክመንት አያይዘን አቀርበነዋል። ቃል ተገባ የተባለው ወደ 100 ምናምን ሚሊዮን ብር በአካል የሚገባው ግን ወደ 1 ሚሊዮን ብር፣ ሰዎቹ የሚወስዱት ወደ 4 ሚሊዮን ብር። የተለያየ ሴናሪዮ ውስጥ እየገባን ያለ ይመስለኛል። ታዲያ መምህራችን ዲያቆን ዮርዳኖስ አበበ ስለ ሐሳዊው መሲህ ሲናገር እንዲህ ብሏል። አሁን መከራ እንኳን ተራዎች እኛ ቅዱሳን አይሸከሙትም። ለዚያ ነው የተመረጡት እንኳን እስኪስቱ ድረስ አይደለም የሚል መጽሐፍ። የተመረጡት እንኳን ከምትሃቱ ብዛት የተነሳ የተመረጡት እንኳን ሊስቱ ይደርሳሉ። ከመከራው ብዛት ከዲዮቅልጥያኖስ ዘመን ምኑ የከፋ ያደርገዋል ቢሉ ይላሉ አባቶቻችን። በዲዮቅልጥያኖስ ዘመን ሎቱ ስብሐት ክጃለው ካልክ በቃ አበቃ ዛሬ ነገሩ። በሐሳዊ መሲህ ዘመን ግን ክጃለው ስላልክ አያበቃም። የመካድህ ማረጋገጫ ታማኝ ክርስቲያኖችን ከፊታችሁ በፊቱ ላይ ከሱ ላይ ካላረድክ በቀር መካድህ አይረጋገጥም። በአፌ ክጃለው ብለህ ማምለጥም አትችልም። የመካድህ ማረጋገጫ ምክንያቱም ጨርሶ እንዳትድን ነው የሚፈልገው። እና ስለዚህ የምትቀጥለውን ሳምንት እንደው ከነገዋ ዕለት ጀምሮ እስቲ እግዚአብሔር እናስበው፣ ቸርነቱን እናስበው፣ ፍርዱን እናስበው፣ ሀገር ቤተክርስቲያንን እናስበው። እንኳን ሌላ ይቅርና እዩት አሁን ጭንቅ በዚህ በአትሮንሰ ማርያም እንደዚያ ያ ሁሉ አገልጋይ ጭቃ ሆነ። በዚያ ባረስ ያለውን ችግር ታውቃላችሁ። እሱ አለበቃ ደግሞ ጋማ ውስጥ አርባ ምንጭ ሰማችሁ አያችሁ አይደል? ያ ሁሉ ሰው አለቀ። በምን ይሄ መሬት መንሸራተት ነው የሚባል እንደዚያ ማለት ለማየት ለመስማት እንኳን የሚከብድ ነገር ነው። ለምንድን ነው እንደዚህ እየሆነ ያለው? እናመሰግናለን። እየሆነ ያለው ነገር ከባድ ነው። መነኩሴ ሰግዶ ሲወጣ ተይዟል። መስጊድ ገብቶ ሰግዶ ሲወጣ ተይዟል ማለት ነው። ነገር ግን እዛው ትግራይ ውስጥ ነው የተያዘው ትግሬው ልጅ እና ቆሞስ ነኝ ነበር የሚለው የምትመለከቱት ነው። ብሬስ አሰርቷል፣ ቆቡን አድርጓል፣ ካባ አድርጓል እና የሚናገረው ትግርኛ ነው። ቦታ ይከፈትለታል። ቤተክርስቲያኗ መስፈርት የላትም። የት ገዳም ነው ያለው፣ የት ነው ያለው፣ ማን ምንድነው አይባልም። ሲመስለኝ የቤተክርስቲያኒቷን መዋቅር በሙሉ አጠቃለው ይዘውታል። ወጠጤ ሰው ብሬስ ፀጉሩን አሰርቶ ቆቡን እንዲህ አድርጎ መስቀሉን እዚህ ደረቱ ላይ አድርጎ ነበር የሚሄደው። ብዙ ትግሬዎች እንግዲህ የት ናቸው? ብዙ ትግሬዎች የት ናቸው? ወደ ወለጋ አካባቢ ያኔ በሰፈራ ጊዜ ሄዱ ናቸው። ኦሮምኛም ቀላጥፎ ይናገራል። እዚሁ ፎቶ ላይ አይታችሁት ከሆነ እንግዲህ ጩጬ ቆሞስ ነው የሚለው መነጽሩን ገጭ አድርጎ ቲክቶክ ተጠቃሚ ነው እና ይሄ አባ ኃይለ ሥላሴ ነኝ በሚል ሲሰራ የነበረ ፍንዳታ ነው እንደምትመለከቱት ማለት ነው። ያው አክሱም ሲሆን ጋር ያለው ትግርኛ ይናገራል፣ ቆሞስ ነው፣ ችግር የለበትም። እዚህ ደግሞ በኦሮሞዎቹ በኩል ደግሞ ሁለቱም የጋራ ጠላት አለን ስለሚሉ የጋራ ጠላታቸው አማራ ነው። ይመራል፣ የምናገረው ይመራል፣ ግን ስሙት፣ እውነቱ ይሄ ነው። ኦሮሞዎቹም የኦሮሞ ተወካይ ነን የሚሉት እና ትግሬዎቹ የትግሬ ተወካይ ነን የሚሉት የጋራ ጠላት አማራ የሚባል የጋራ ጠላት አለን በሚል በትግራይም የኦርቶዶክስ ቤተክርስቲያን እንድትዋረድ፣ በዚህ በኦሮሚያም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትዋረድ፣ በትግራይ የኢትዮጵያ ሰንደቅ ዓላማ እንዲዋረድ፣ በኦሮሚያም የኢትዮጵያ ሰንደቅ ዓላማ እንዲዋረድ፣ በትግራይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝቅ እንድትል፣ በኦሮሚያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝቅ እንድትል ነው የሚሰሩት፣ የሚመጋገቡት ማለት ነው። የሚመጋገቡት አሁን የአቡነ ሳዊሮስን በትረ መስቀል በትረ ሙሴ ይዞ የሚከተላቸው አንድ ወፍራም አይታችሁት እንደሆነ ቲክቶክ የሚጠቀም መነኩሴ ትግሬ ነው፣ ግን ጃጂ የሚባል አካባቢ የኖረ ትግሬ ነው። ኦሮምኛ ነው የሚናገረው፣ ኦሮሞ ነው። አሁን የሚንቀሳቀሰው በኦሮሞ ሂሳብ። ይሄ አሁን ባለፈው በህገ ወጥ ተሽሮ ከእስላሞቹ ጋር በሬ ሲያርድ የነበረው ከነ ሀጂ ቱፋ ጋር የነበረው ፂማሙ ፍንዳታ ቤቱ 700 600 ሺህ የሚያከራየው
ሻሸመኔን ያስገደለው ሻሸመኔን ያስጨፈጨፈው አሁን ከሸገር ወደ ጉለሌ ነው ምናምን የስራ አስኪያጅነት ያመጡት ጵጵስና የማይቀጥል ከሆነ አገባለሁ ብሎ በፊትም አግብቶ የሚኖር ሰውዬ የመጣው ሰውዬ ትግሬ ነው፣ በኦሮሞ ሂሳብ ነው የሚንቀሳቀስ። በጣም በሚገርም ሁኔታ ማለት ኧረ ሰንበት ተማሪዎችና እናመሰግናለን። ቤተክርስቲያን የገጠማት ነገር በጣም ብዙ ነው። በነገራችን ላይ ይሄ የዘመድኩን ነገር ቪዲዮን ከፈለጋችሁ ዲስክሪፕሽን ላስቀምጥላችኋለሁ፣ ገብታችሁ ተመልከቱት። በተለይ ይሄ ከትግራይ ጋር ያለውን ነገር ለማንሳት ሞክሯል። በተለይ እነዚህ የህፃናቱን ጉዳይ ትናንትና እንዳልኳችሁ ያን ቪዲዮ ስሰራ ትርጉሙ የምታውቁ ሰዎች ካላችሁ እባካችሁ ኮሜንት ላይ ጻፉልኝ ብዬ ነበር። ማንም ሰው ኮሜንት ላይ አልጻፈልኝም። ምናልባት ከሰዓት በኋላ አንድ መምህር በዚህ ጉዳይ ላይ እናገር ያለሁኝ የሚሉኝን ነገር ለማቅረብ እሞክራለሁኝ። በኋላ አካባቢ ወደ ምሽት አካባቢ ላይ ለማቅረብ እሞክራለሁኝ። ወደ ማርያማዊት ልምጣ። አንድ ተወዳጅ ወንድሜ ማከብረው ወንድሜ ያነሳው ሀሳብ አለ። ደግሞ ቤኪ 4 ኪሎ የሚባለውም ደግሞ አንስቶታል ፖድካስቱ ላይ ተማሳይ ሀሳብ ያነሱት፣ ግን እንስማቸው። ኧረ ሰንበት ተማሪዎች እናንተም ጭራሽ የሰንበት ተማሪዎች የልደት አድማቂ በማድረግ መነኮሳት አባቶችን በመሰብሰብ ለአንዲት ግለሰብ ልደት ማሸርገድ የእውነት ልብ ይሰብራል። በቤተ ክርስቲያን አስተምሮ ልደትን ማክበር ለራሱ ተገቢ ነው ወይ የሚለው ጥያቄ እንዳለ ሆኖ ወንድማችን ያው በቅንነት ለቤተ ክርስቲያን ካለው ፍቅርና ተቆርቋሪነት ያነሳው ሀሳብ ነው። በደንብ እንነጋገርበታለን። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ምናምን ማድረግ አትርሱ። ሰሞኑን አካውንቴ እንደተያዘ ነግራችኋለሁ። በዚህ አጋጣሚ የፊታችን መጋቢት 13 እሁድ በምዕራብ ጎንደር ሀገረ ስብከት የምትገኝ የፈለገ ብርሃን አብነት ትምህርት ቤቱን ለመደገፍ መምህራንን ከፍልሰት ለመታደግ የተዘጋጀ አንድ መርሃ ግብር አለ። ሁላችሁም በዛ ዕለት በመገኘት የአብነት ትምህርት ቤትን እንድትደግፉ መልእክቴን በዚህ አጋጣሚ ነግራችኋለሁ። ግን ሰሞኑን አንድ መነጋገሪያ የሆነ ርዕስ ነበረ። እህታችን አርቲስት ማርያማዊት የልደት በዓሏን ሰርፕራይዝ ተደርጋ ይመስለኛል። በዛ ዕለት በሚከበርበት ዕለት ያ ልደት የሰንበት ትምህርት ቤት አገልጋዮች ተገኝተው ነበርና እንዴት ሰንበት ተማሪዎች አንድ አርቲስት ልደት ሲከበር ይገኛሉ የሚል አይነት ሐሳብ ይነሳ ነበረ። በመጀመሪያ ደረጃ ቤተክርስቲያን በልደት አከባበር ጉዳይ ላይ ምን ትላለች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልደት ቀናችንን ማክበራችንም አለማክበራችን ጉዳዩ አይደለም። ዋናው ዳግማዊ ልደታችን ለመንግስተ ሰማያት የሚያበቃውን ያን አዲሱ ልደታችን ላይ ሞርፎከስ አድርጋ የምትሰራ ቤተክርስቲያን ናት። ነገር ግን የልደት በዓላችንን የምናከብር ከሆነ ግን እግዚአብሔርን ደስ በሚያሰኙ መልካም ምግባራት በዝማሬ በመቁረብ በማስቀደስ ነዳያንን በማብላት የታረዙትን በማልበስ የተጠሙትን ደግሞ በማጠጣት ቢሆን ቤተክርስቲያን ምክሯ ነው። ኦኬ፣ እንደዛ ከሆነ የእህታችን አርቲስት ማርያማዊት የልደት ቀን ላይ የተገኙ ሰንበት ትምህርት ቤት አገልጋዮች ነበሩና ብዙዎቻችሁንም ትንሽ ቅር ያሰኘው የእነሱ እዛ ስፍራ ላይ መገኘት ነው። በዕለቱ እነዚህ የሰንበት ትምህርት ቤት አገልጋዮች በዛ የማርያማዊት ሰርፕራይዝ ላይ የልደት ቀኗ ላይ በመገኘታቸው እግዚአብሔርን ለማመስገን እግዚአብሔርን ለማክበር ምክንያት ከመሆን የዘለለና በዕለቱ እግዚአብሔርን በማመስገን በዝማሬ ዕለቱ ታስቦ እንዲውል ከማድረግ የዘለለ እንደው ምን ያጠፉት ጥፋት አለ? በዚህ አጋጣሚ አንድ ነገር እስቲ ላስታውሳችሁ። ኢትዮጵያ ውስጥ ያሉ ሴሌብሪቲዎች ልደቶቻቸው እንዴት ነው የሚያከብሩት? በተለያዩ ሶሻል ሚዲያ ላይ ፖስት ያደርጉት ትመለከታላችሁ። በዘፈን፣ በጭፈራ፣ በዳንስ ይህንና ይህን በመሰለው ሁኔታ ነው አይደለ? ታዲያ ከዛና በእህታችን የልደት ቀን ከተደረገው ነገር የቱ የተሻለ ነው? ቲክቶከር ለሆነች አርቲስት በመዝሙር ምናምን አድርጎ ልደቷን አከበረላት። ዘማሪዎች አሉ ምናምን እየተዘመረ ምናምን ስጦታ ሰጣት ምናምን ገባ ልደቷን አከበረላት። በጣም ብዙ ቪዲዮዎች ምናምን አየው። እንዴት እንደዚህ ይደረጋል? እንዴት እንደዚህ ይደረጋል? የእንትን ዘማሪዎች መተው እዚህ ፕሮግራም ላይ የልደት ማድመቂያ ሆነው ምናምን አሉ። ሰው እናመሰግናለን ይሄን ሐሳብ ስላነሳችሁት ምናምን ኮሜንቱን ሳይ ከነ አንድ ምን ችግር አለው በልደት ቀን ቢዘመር ያለ ሰው የለም። ምንድነው ፖይንታቸው? ይኸውልሽ ልጁ ጓደኛውን ታዋቂ ሰዎች ናቸው። ሽንተናንተና ብልሽ ታውቂያቸዋለሽ? እኔ ልጥራቸው በሞዴ አይ ልጥራቸው። እሺ ምንም ችግር የለውም። ከዛ እንደዛ ከተደረገ በኋላ ማለት ነው ሰው እንደዚህ ምናምን እንትን እያለ እንዴት እንደዚህ ይደረጋል? በልደት ሰው ይጠጣ የለ እንዴ? ምን ችግር አለው? እንደው ሰው ተሻሽሎ በመዝሙር ቢያከብር ልደቱን ገባሽ? አንዳንድ ሰው ምን ችግር አለው ማለትን አያውቅም። የሆነ የተቃውሞ ሐሳብ ከመጣ የራሱ ነው የሚያደርግ ይወስዷል። እንወዳለን እንደዚህ ልክ ተቃውሞን መቃወም አንወድም። ያማል ማለት አንወድም። ልክ ተቃውሞ ሲመጣ ኦኬ መቀላቀል ነው የሚመች። እሺ ስለዚህ የሁለቱ ሐሳብ ጠቅልል አድርገን ስናነሳው በልደት ቀን ችግር አለው ቢዘመር? በመዝሙር ማክበር እኮ ክፋት የለውም። ሰው እኮ በልደቱ ቀን ይጠጣል፣ ይጨፍራል። ስለዚህ መዘመራቸው ጉዳት የለውም የሚል ነው።
ችግር ያለው እዚህ ጋር የሚሆነው በነገራችን ላይ ሲጀመር ክርስቲያን ልደቱን ያከብር ዘንድ የፈቀደለት ማን ነው? ልደት ማክበር አህዛባዊ ባህል ነው። የዮርዳኖስን ትምህርት ላምጣ ነበር፣ ግን የዮርዳኖስን ብዙ ጊዜ ጠምዶ ስለያዙ ሰዎች እሱን ወደ ጎላ አስቀምጠውና እንደ መምህር ተናገሩ። ክርስቲያን የተወለደበትን ቀን አያከብርም። እኛ ምንድነን? አሕዛብ ነን፣ ክርስቲያን ነን እና ልደት እያከበርናል። አቤት የምናዋጣው ለልደት የሚወጣው ወጭ፣ አቤት ወጭ። ግን እንኳን አልቸገረንም፣ የኑሮ ውድነት ምናምን እንላለን። ግን ደግሞ ላልሆነ ነገር ደግሞ ስናዋጣ የፈረንጅ ምንም እንደሆነ አይታወቅም ልፍ የሚል በአየር ላይ የሚቀር አውጥተን ባዶ ምን አለ ዳቦ ገዝተን እንሰጣቸው፣ ምን አለ ሌላ ነገር ብናስተምራቸው። እና አሕዛብ የተወለዱበትን ቀን ያከብራል። ክርስቲያን የተወለደበትን ቀን አያከብርም። ምን ሰርቶ ነው የሚያከብረው? ገና ምን ይሆን ሳይታወቅ ሳይረዳ አረመኔ ጨካኝ ይሆን ከሆነ ሳይታወቅ ሳይረጋገጥ ሰው በህይወት እያለ ዜናው አይነገርም፣ ከሞተ በኋላ ነው። የኦርቶዶክሳውያን ባህል አጠቃላይ የክርስቲያኖች ባህል ልደት ማክበር የለበትም። በመጽሐፍት የምናውቃቸው በቅዱሳን መጽሐፍት የምናውቃቸው ልደትን ሲያከብሩ የምናያቸው እነ ሄሮድስ እነ ሄሮዲያዳ ምናምን ናቸው፣ አህዛቦች ናቸው እንጂ አማኝ የሆነ የልደቱን በዓል የሚያከብር የለም። በቤተክርስቲያናችን የልደት በዓል የሚከበርላቸው ቅዱሳን ናቸው። ለዛም ደግሞ በጣም ጥቂት ነበር። አሁን ግን እየበዛ ነው። እሱ ራሱ በጣም ሴሌክቲቭ ነበር። ቅዱሳን በዓል እንኳን ልደታቸው የሚከበርላቸው አንደኛው የጌታችን ነው፣ ምንም ጥርጥር የለውም። ሁለተኛ የእመቤታችን ነው። ልደታ ብለን እናከብራለን። ከዛ በተጨማሪ የምናከብር የነበረው የቅዱሳንስና በዚህ ደግሞ በሀገር በቀል ደግሞ ቅዱሳን ደግሞ የአቡነ ተክለ ሃይማኖትን እናከብርላቸው። ከዛ ውጭ የተወለዱበት ቀን ብለን የምናከብርላቸው ቅዱሳን ብዙም አልነበሩን እውነት ለመነጋገር። ከሆነ ጊዜ በኋላ ግን ያው የልደት በዓል እየተባለ ታቦታቱ መጨመር ጀምረዋል። ልደት የምናከብረው ከቅዱሳኑ በረከት ረድኤት እንድናከብር ነው። የቅዱሳኑን በዓል የምናከብርላቸው የክርስቲያኖች ግን ገና በሕይወተ ሥጋ ያሉ ተጋድሏቸውን ያልጨረሱ ክርስቲያኖች ግን ልደት በዓል እንድናከብር ቅዱሳን መጽሐፍት አያዙንም። የትኛው መጽሐፍቶቻችን? ቤታችን መጽሐፍ እገሌ የተባለው ሰው ልደቱን ያከብር ነበር ተብሎ መዋዕለ ዜናው ላይም የተነገረ የለም፣ ዝክረ ነገሩ ላይ የተጻፈ ነገር የለም። ስለዚህ በሌለበት ክርስቲያኖች ልደታቸውን ያከብሩ ዘንድ ያላቸው ትውፊት አይደለም፣ የአሕዛብ ባህል ነው። ስለዚህ የአሕዛብን ባህል አምጥቶ ክርስቲያናዊ አድርጌ በቃ ችግር የለውም ማክበር እኮ ችግር የለውም የሚለው ነገር ነው። ስለዚህ የክርስቲያኖች ባህል ልደትን ማክበር ልምዳቸው ካልሆነ እንዴ ልደትን እኮ በመጠጥ ይከበር የለ የሚለው በራሱ ኮንሰፕቱ ራሱ ችግር አለበት። ምክንያቱም ልደት ማክበር በራሱ የተፈቀደ አይደለም። ስለዚህ በመጠጥ ስለሚያከብሩ በጭፈራ ስለሚያከብሩ ለምን በመዝሙር አያከብሩትም ብሎ ያልነበረን ታሪክ አምጥቶ ወደ ቤተክርስቲያን ማጠያቀሱ ተገቢ አይደለም። መዝሙር ራሱ የቻለ ሌላ ዓለም። የመዝሙርን ጉዳይ በነገራችን ላይ አሁን ወርዶ የሁሉም ነገር ማድመቂያ እየሆነ መጥቷል። ብቻ ፔመንት ይኖረው ክፍያ ይከፈል እንጂ ምንም ነገር የሚደምቅበት ሆኗል። በነገራችን ላይ መዝሙር መስዋዕት ነው። መዝሙር የከንፈር ፍሬ ነው፣ ለእግዚአብሔር የምናቀርበው ፍሬ እንጂ የሆነ ፕሮግራም ማድመቂያ አይደለም። የተክሊልም ጉዳይ ቢሆን በጣም በጥብቅ በጥንቃቄ የሚደረግ ነገር ስለሆነ እሱ ራሱ የቤተክርስቲያን ሚስጥራት ስለሆነ ሚስጥራት ሲከበሩ አንዱ የሚቀረው መዝሙር ስለሆነ ነው። ልደት ግን ከቤተክርስቲያን ሚስጥራት አንዱ አይደለም፣ የምናከብርበት ምክንያትም የለም። እንደው ለጥንቃቄ ይሆን ዘንድ ነው። ታዲያ ወንድማችን አንዱ እንደዚህ ቲክቶክ ላይ የታሪክ ጉዳይ የሚያቀርብ ወንድም ነው። ለምንድን ነው መሐመድን አይነት ነገር ላይ ብሏል። ያሳዝናል። እኔ ሰዎች ያስቀኛል። በቃ ዲስሪስፔክት ምናምን ነብዩ መሐመድ ምን አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ተርተኛ ነብዩ መሐመድን እኔ አሁን እንደ ነብይ አልመለከት ለኔ ነብይ ናቸው ብዬ አይደለም። ግን እንደውም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላቸው ብለህ ባላሰብ ቁጥር ያደነክ የተከረምክ ነው የምትሄደው። ለምን ከምንም ነው የተነሱት? ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንደውም እኮ ሃይማኖት ስታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ኖ የሰውዬ የአላህ አብሮት አይደለም ማለት በቃ ፈጣሪ አብሮት የለም ኢዝ ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለን ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልፈራው የሚገባው ማለት ነው። እና እንደዚህ አይነት ሰዎች እንደ ካሊድ አይነት ሰዎች በጣም የሚገራርሙ ሰዎች የተነሱበት ነው። እነ ሳላዲን ደግሞ ቀስ ብለው ይመጣዋል።
በዚህ አይነት ሰዎች ሌላ ጊዜ ስለ እስልምና ነው ሌላ ጊዜ እናወራለን። አሁን ብዙ ስለሆነ በእነሱ ምክንያት አክሱም ኢምፓየር እንትን እያደረገ ጦርነት አክሱም ኢምፓየር ዓለም ላይ ያሉ ኢምፓየሮችን ነው ያዳከሙት። እንዳልኩ ቁጥር በማይመጣጠን ሁኔታ እያሸነፉ ምን እያሉ ማለት ነው። እና አክሱም ኢምፓየር ንግዱን ተነጠቀ፣ ቀይ ባህርን ተነጠቀ ማለት ነው። ቀይ ባህርን እስከ ኮስት ላይ ነው ይሄ ማለት በዚህም ተሻግሮ ቀይ ባህርን ብቻ ሳይሆን ኮስት ላይ ነው ወደቦቹ ወደቡ ለዛ በኋላ ነው በቃ ቻው 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 በቃ ያለው ገብቷል። ወደብ የሚባለው ነገር ያጣ ነው የዛኔ ነውና በቃ በተራራማው ቦታ ላይ ተገደበ አክሱም ኢምፓየር። ከዛ በኋላ ላይ ውስጣዊ ኮንፍሊክቶች እንዳሉ ነው። ዮዲት ጉዲት የተባለች ታላቅ ሴት ተነሳች። ዮዲት ፊልም አትግ እንግዲህ ያው እንዳልኳችሁ ነው ታሪክ ላይ የሚሰራ ወንድም ነው። ቲክቶክ ላይ የምናውቀው ወንድማችን ነው። ግን የተዛባ አይነት ነገር ያቀረበ ሀሳብ መሰለኝ። አንድን ሰው የምንለካው በምንድን ነው? በምን አይነት ስራው ነው የምንለካው? ለምሳሌ መሐመድ ጥሩ ነገር ካመጣው ይልቅ መጥፎ ነገር ያመጣው በዓለማችን ላይ ይበዛል። አዶልፍ ሂትለር ከገደላቸው ሰዎች በላይ መሐመድ ሰዎችን አስገድሏል። እሱ ባስነሳው ሪቮሉሽን፣ እሱ ባስነሳው ሀሳቦች ዓለም ላይ በጣም ብዙ ሰዎች አስጨፍጭፏል። አዶልፍ ሂትለር ግራዚያኒ እንደ ሞሶሎኒ ብንጨፈልቃቸው የገደላቸው ሰዎች ብንጨፈልቅ መሐመድ ተከታዮች የገደሏቸው ሰዎች ይበዛሉ ይልቃሉም ጭምር። ስለዚህ ልናመሰግነው ልናደንቀው ነው። በምንድን ነው መለኪያው? አንድን ሰው የሚደነቅበት የሚመሰገንበት ነገር ምንድን ነው? እነ ስታሊን እኮ ከ20 ሚሊዮን በላይ ህዝቦቻቸውን እኮ ጨፍጭፏል። ስለዚህ ተነስተው ከምንም ተነስተው ይሄን ሁሉ ድል ሳያደረጉ ልናመሰግን ነው? ወርልድ ዋር ፈርስት ያስቆሙት እነኚህ ናቸው። ሰከንድ ያስቆሙት እነሱ ናቸው። ስለዚህ ምንድን ነው የምናደርጋቸው? ልናመሰግን ልናደንቃቸው ምንድን ነው? በስጀመር መነሻው ምንድን ነው? አንድን ሰው ለማድነቅ ያደረገው መልካም አስተዋጽኦ ወይስ ክፉ አስተዋጽኦ ነው የምናመሰግነው? ከምን አንጻር? ዓለምን እየረበሽ ያለው እኮ የእሱ እንቅስቃሴ ነው። ሽብርን እያሳፋ ያለው የእሱ እንቅስቃሴ ነው። ስለዚህ ልናመሰግነው ልናደንቀው ነው የሚገባው ወይስ ከምን አንጻር ነው የምናየው? እንዲህ አይነት ነገሮች አንዳንድ ሰው ተነስቶ ለምሳሌ አሁን ቶፕ 100 ኢንፍሉዌንሻል ማን ተብሎ ከሚቀመጡ መካከል አንደኛው መሐመድ ነው። ግን በምንድን ነው ኢንፍሉዌንስ ያደረገው የሚለው ነገር ጥያቄ አይመልሰው መጽሐፉ ራሱ ነገራችን በማሸበር ምክንያቱም ቁርአን የሚለው ዓለምን ለማሸበር ተልክ ያለው የሚለው እሱ ራሱ ይናገር። ስለዚህ በማሸበሩ ነው አንደኛ የሆነው። መቼስ መልካም አስተዋጽኦ አደረገ ብለን የምናገርለት ነገር ይሄ ነው ብዬ ስለማላስብ ማለት ነው። እና አንድን ነገር ስናደንቅ ምንድን ነው መነሻችን? ፐርስፔክቲቭ ምንድን ነው? ከምን አንጻር ነው የምንለው? ጸጋዬ ቤት ተቀምጦ ስለ መሐመድ መተቸት አይችልም አይነት ነገር ደግሞ ሲነሳ ደግሞ ከምን አንጻር? ምክንያቱም ቤት ተቀምጦ ገና ከቤቱ ያልወጣ ምንም አስተዋጽኦ ያላደረገ ሰው መሐመድ ሊተች አይገባውም ማለት ነው። ስለዚህ አዶልፍ ሂትለር ሊተች አልችልም ማለት ነው። እንደዛ ከሆነ እነ ስታሊን መተች አልችልም ማለት ነው። እነ ግራዚያን መተች አልችልም። ምክንያቱም ቤት ተቀምጬ ምን እያደረኩኝ ያን ያህል ተጽዕኖ እያሳደርኩኝ አይደለም። ስለዚህ ምንድን ነው መስፈርቱ የሚለው ነገር ላይ እኔ ጥርት አድርጎ ቢያስቀምጠው መልካም ነበር። ፖድካስቱ ላይ ወደ ነፂ ልምጣ። ነፂ በጣም ትናንትና ነው ይሄን ቪዲዮ ያየሁት። በጣም አንጀቴን በልቶት ሰው እንዴት አልተረዳውም? ነፃነት ወርቅነህን ይሄ እንዴት ነው ሰው ሳይረዳው ዝም ያለው? ኢንተርቪው የሚያደርጉ ሰዎች ራሱ መጠየቅ እንዴት አልቻለውም? እነዚህ ደክሞሃል እኮ ጥሩ ላይ አይደለም እንዴት ማለት አልቻለው? ይሄን ቪዲዮ ተመልከቱልኝና ቤተሰቦችን ኢንተርቪው ያደረገው ሰው እመጣለሁ። ማመን ያለባችሁ መጀመሪያ ራሳችሁን ነው። ማንንም እንዳታምኑ፣ ማንንም ማለት ነው። ያ ደግሞ ህዝቡን አላልኩም፣ ተመልካቹን አላልኩም። በዙሪያችሁ በአካባቢያችሁ ያለውን በዚህ በሙያ ውስጥ ያለውን ነገር እኛ እንኮርጃለን። ልክ ትልቁ ህፃን ተቀራራቢ እድሜ ያላቸው ልጆች ትልቁ አመመኝ ሲባልና ልጁ ትልቁ እንክብካቤ ሲደረግለት ትንሹም አመመኝ ሌላ እንደዛ አይነት ባህሪ ስላለን በእኛ ሙያ ውስጥ ከራሳችሁ በቀር ሌላ ሰው እንዳታምኑ በደንብ ማዳመጥ አለባችሁ። የማያስፈልጋችሁን ነገር በጭራሽ እንዳትሰሙ። የማይሆን ኮተት አእምሯችሁ ውስጥ ከታችሁ ያንን ለማውጣት እንዳትሰሙ ምላችሁ እንደዚህ አይነት እና ኮተት ይሞላና አእምሯችሁ ውስጥ ከዛ በኋላ ትክክለኛው ነገር ሲመጣ ለማስገባት ትቸገራላችሁ። መስማት የማትፈልጉትን ወይም ደግሞ እንደገና ደግሞ በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ። እና የይቅርታ ሰው መሆን አለባችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው። እና እንትና ብርሃነ መዋ ከተናገራቸው ንግግሮች ውስጥ አንደኛው የተባበሩት መንግስታት ህንጻ ሙሉ በሙሉ ኢግኖር ተደርጎ ነበረ።
ማያችሁት ከሆነ በጣም ደክሞታል፣ መናገር አቅቶታል፣ እየተነፈሰ ያለው እያረፈን የሚያወራው ነፂ እንደዛ አይደለም የሚያወራው አይደል? ባይ ዲፎልት የሚያወራበት ቶን እናውቀዋለን፣ የሚናገርበት ነገር እናውቀዋለን፣ የሚናገርበት ፍጥረት እናውቀዋለን። ግን አሁን ግን እያረፈ በቃ ውስጡ እንዳለ እኮ ይታወቃል። ግን አካባቢ ያሉ ሰዎች ግን ኧረ ነፂ ይሄ ነገር ጥሩ አይደለም ያለበት ሁኔታ እባክህ ታየው ማለት ግን የቻሉ ግን አልመሰለኝም። ለማንኛውም ራሱ ሙሉ በሙሉ ኢግኖር ተደርጎ ነበረ። የሚያጽናናው ሰው አልነበረ፣ የሚያግዘው ሰው አልነበረ፣ ከጎኑ የሆነ ሰው አልነበረ። ግን ምን ሆነ? ወንድሞቹ እንደሚናገሩት የሆነ ጊዜ ላይ ግን ልክ ጎፈንድሚ ማሰባሰቢያ ተካሂዶ የሆኑ ቀናቶች ሲቆጠሩ ግን ጓደኞቻቸው እየደወሉ ምን ይሏቸው ነበረ? በጣም ገንዘብ ተሰብስቦ የለ እንዴ? ለምንድን ነው ማጋበዘን? አይሹ ታናሽ ወንድሙን ምን እንደሚባል በቃ ዛሬ ሸቅላችኋል፣ እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው። እንትና እኮ 3 ሚሊዮን ብር ሰጣችሁ፣ ስለዚህ በቃ ለምን አጋብዙንም ይላል። አየሹ አይደለ? አሁን ሰው እነዚህ ሰዎች በገዛ ወንድማቸው ሐዘን ሳይጽናኑ ከሐዘናቸው ሳይቆሙ ሳይበረቱ ፕላስ በገዛ ወንድማቸው ገንዘብ ሰሩበት የሚባለው ነገር የበለጠ ደግሞ ይሰብራቸዋል። ስለዚህ እነዚህ ሰዎች ከዚህ የተነሳ ከምትሰሚው ነገር ተነስተሽ እውነት እንዳላቸው ይሰማሽና ኤክስትራ ኢንቨስቲጌሽን ትፈልጊያለሽ። ስለዚህ ኢንቨስቲጌት ላድርግ ብለሽ ትሄጃለሽ። ስትሄጂ የምትሰሚው ታሪክ ሌላ ነው። ሰራተኛው የምትናገረው ታሪክ ሌላ ነው። ስለ ቤቱ የምትናገረው የሆነ ሰው የሚናገረው ታሪክ ሌላ ነው። በቃ የኔ ሰራተኛ ተያት። ኦኬ ቲክቶክ ላይ ወጣ የሆነ ሰራተኛ ያሳልህ ነበር። አሁንም እንግዲህ እንዳልክ ይሄ ነገር ሲሆን አሁን ለምሳሌ አክል ዛለ ሁለት ሰዎች ነው ስማቸው በኃይል የተነሳው አይደለም። አንደኛው አስናቀ ነው አይደል? ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተን የሚገርም የራሱን እውነት ነግሮኛል። የራሱን እውነት ነግሮኛል። ለኔ ነው የነገረኝ። የሚገርም እውነት። ይሄንን እውነት ይዘህ ብትመጣ እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ና ከኔ ጋር እናውራ ብየዋለሁ። ኦኬ አሁን የራሱ እውነት ነው የነገረኝ። የራሱን እውነት የሱ እውነት ስለነገረኝ ግን ወደ ሚዲያ ታወጣለህ ካላችኝ አላወጣው። ተቀብዬ አጣርቼ ጊዜ ወስጄ ኢንቨስቲጌት አድርጌ ድጋሚ አወጣለሁ ማለት ነው። ገባሽ አይደለ? ስለዚህ እሱ ስላለ ትክክል ነው ማለት አይደለም። ግን ተመሳሳይ አየር ሰዓት ሰጥቼ እኔ እኮ ፈቃደኛ ነኝ። ተመሳሳይ አየር ሰዓት ላይ ቁጭ ብለን እንድናወራ ፈልጋለሁ። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ ደጋግመን ነው ቮይስ የላክንላ፣ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የነሱ እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ፣ አሁንም እደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ትዋት ኤክስቴንት እንደማውቀው ጉዳዩን ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማውቀው አውቀዋለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምሞግታቸው በማስረጃ። ኦኬ ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምን ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው? ኦብጀክቲቭ ቀደም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ኦርቶዶክስ ቤተ እንግዲህ እየሆነ ያለው ነገር ይሄ ነው። ምናልባት ቀጣይ ኢንተርቪው የሚኖር ከሆነ የምንሰማ ይሆናል። ግን ዓላማው ዋናው ዓላማ በወንድማችን ስም መኪና የለውም እያላችሁ ችግር ላይ ነው እያላችሁ ስትናገሩ ነበር። አሁንም ወጣችሁ ደግሞ እየለመናችሁበት ነው። ስለዚህ እባካችሁ በወንድማችን ስም መሰብሰብ ይቅር። በቂ ምክንያት ነው ብዬ አስባለሁኝ። እህታችን ጋር ልምጣ። ጥሩ ገራሚ ሀሳብ አስታለች። ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ክፍል 2 ወቅቱም የጾም አይደል? ኑ እስኪ እናውጋ ኑ። ታሪኩ የሚጀምረው ከ2000 ዓመታት በፊት ነው። በኢየሩሳሌም በጎልጎታ ተራራ ላይ የአዳምን በደል ሊሽር በደል የሌለበት ጌታ እንደ በደለኛ ተቆጥሮ ደዌያችንን ሊቀበል ሕማማችንን ሊሸከም ስለመተላለፋችን ሊቆስል የወሰነበት ወቅት ለሰው ልጆች በሰጠው የማዳን ተስፋ ቃል
ከሰማይ ወርዶ ከድንግል ማርያም ስጋን ነስቶ ሰው የሆነው በምድር የተገለጠው ክርስቶስን ነበር አይሁድና የካህናት አለቆች በተመሳቀለ እንጨት ላይ እንዲሰቀል የፈረዱበት። በችንካር ተቸንክሮ በደም ተሸፍኖ በፈቃዱ ስጋውን የቆረሰበትን ደሙን ያፈሰሰበትን ይህንን መስቀል ነበር ታዲያ አይሁድ በትዕቢትና በቅናት ጥልቅ ወደሆነ ጉድጓድ የቀበሩት። ጉዟችንን ወደ 4ኛው መቶ ክፍለ ዘመን እናርግ። የዓለም መድኃኒት ያረፈበትን መስቀል ለ300 ዓመታት ወደ ሸፈኑበት ዘመን የሮማ ንግስት የንጉስ ቆስጠንጢኖስ እናት ንግስት እሌኒ የክርስቶስን መስቀል ለማግኘት የቆረጠችበት በታላቅ ተጋድሎ በረጅም ጊዜ ልፋትና ድካም የመስቀሉን ማረፊያ ቦታ ያስቆፈረችበት በመስከረም 17 ቀን መስቀሉን አግኝታ በመጋቢት 10 በጎልጎታ ቤተ መቅደስ አሰርታ ያስቀመጠችበት ወቅት። ይህም ወቅት አልፎ በታሪክ ሂደት የሮማውያን ግዛት እየደከመ ሲመጣ ነበር መስቀሉ በግብጽ ነገስታት እጅ ወደቀው። በዚሁ ወቅት ነበር ያ የድል ነሺዎች ምልክት የክርስቶስ አርማ የአጋንንት መቀጥቀጫ ክርስቶስን ላመነ የተሰጠውን ምልክት መስቀልን ወደ ሀገረ ኢትዮጵያ ሊያመጡት መሻት መጓጓት ያደረባቸው ኢትዮጵያዊ ንጉስ የተነሱት። ኢትዮጵያዊው ንጉስ አጼ ዳዊት ንጉስ አጼ ዳዊት ከለታት አንድ ቀን ከግብጽ የደረሳቸውን ደብዳቤ ቢከፍቱት በግብጽ የምንኖር እኛ ኦርቶዶክሳውያን በሃይማኖታችን እየታረድን ነው በገዢው መንግስት የሚል መልእክት አገኙበት። ታዲያ ብዙ ሺህ ሰራዊት አሰማርተው ለክርስቲያን ወንድሞቻቸው ሲሉ የዘመቱት ንጉስ ብዙን ሺህ ሰራዊታቸውን የግብጽ መንግስት ቢመለከት ነበር የተርበተበቱት። ግብጻውያኑ ታዲያ በተፈጥሮ ወንድሞቻችሁ ከሆኑ ክርስቲያኖች ጋራ በሰላም ኑሩ ሲሉ ነበር ንጉሱ መልእክት ያስተላለፉት። ይህንንም ጥሪ ሰምተው ፈርተው ርደው ውሃውንም ይዘው አባይንም አስተው በጥማት እንዳይገሉን በውሃ ጥማት እንዳያጠፉን ሲሉ ነበር ከወንድማችን ጋር ከወንድማማቾች ጋር እንታረቃለን ብለው ለእርቁ 12000 ወቄት ወርቅ ለንጉሱ ዳዊት ያስረከቡት። የልባቸው መሻት የጌታቸው መስቀል የሆነው ንጉስ ታዲያ ንጉስ አጼ ዳዊት ወርቁን ከናሽከሩ መልሰው ነበር በሀገሬ ድርቅና ቸነፈር መብረቅና ነጎድጓድ ይረግብ ዘንድ የጌታችንን መስቀል ከቅዱስ ነዋያት ጋራ ስጡኝ ሲሉ የላኩት። አንድም ንጉሳውያኑ ወይም ደግሞ ግብጻውያኑ በፍርሃት አባይን ይዘው በጥማት እንዳይገሏቸው፣ አንድም በአክብሮት ለሃይማኖት ባላቸው ቀናት ሲሉ ነበር ግብጻውያኑ መስቀሉን በመስከረም 10 ቀን ለአጼ ዳዊት ያስረከቡት። በሰረገላና በግመል በበቅሎ መስቀሉን ይዘው ቢጓዙ ከበቅሏቸው ላይ ወድቀው ነበር ታዲያ እኚህ ንጉስ በሱዳን ድንበር ላይ ባሉበት ህይወታቸው ያለፈው። በድንጋጤ የንጉሱን ሬሳ ይዞ ሰራዊቱ ወደ ቤተ መንግስት ነበር የተመለሰው መስቀሉን በዛው ትቶ። ጊዜያት አልፈው ከርሞ ልጃቸው ቢነግስ አጼ ዘርዓ ያዕቆብ የአባቱን ስራ ሊጨርስ ጉዞን ነበር ወደ ሱዳን ያደረገው። ንጉሱ ህልም ቢደጋገምበት አንብር መስቀል የበዲ በመስቀል እያለ መስቀሌን በመስቀለኛ ቦታ ላይ አስቀምጥ በሚል ህልም ተይዞ ነበር ጉዞውን የጀመረው መስቀሉን በመስቀለኛ ቦታ ላይ ሊያስቀምጥ። የት ታዲያ እንደ ዛሬ አስፋልት ሳይለሰልስ መንገድ ሳይወጣ ትራንስፖርት ሳይመጣ ነበር ከሱዳን ድንበር ተነስተው በግር በበቅሎ መስቀሉን ይዘው ከሄረር እስከ መናገሻ እስከ እንጦጦ ማርያም እስከ ደብረ ብርሃን እስከ አምባሰል ድረስ እኚህ ንጉስ የደከሙት። መስቀሌን በመስቀለኛ ቦታ ማለት የት ነው? 7 ቀን ሱባኤ ነበር ንጉሱ የገቡት። በጸሎት መልሳቸው በብርሃን መሪነት ነበር እዚህ ቦታ ላይ የደረሱት። ከአዲስ አበባ 480 ኪሎ ሜትር አስፋልት በሌለው መንገድ በባዶ እግር በበቅሎ 9905 ጫማ ከፍታ ያለው ተራራ ላይ ወጥተው ሲያበቁ ነበር በመስቀል ቅርጽ የተፈጠረች እዚች ቦታ ላይ የቆሙት። በሐይቅና በመቅደላ በደላንታ በየጁ መካከል በበሽሎ አዋሳኝ ወንዝ ታኮ ነበር በወሎ ክፍለ ሀገር በአምባሰል አውራጃ ጊሸን ላይ የቆሙት። ባለ መስቀል ቅርጿ ተራራ ጊሸን አምባን ቢያገኙ የጌታችንን መስቀል በድብቅ የቅዱሳንን ቅርስ የዮርዳኖስን ውሃ የዮሐንስን ስዕል አድርገው የቅዱስ ሉቃስ የእመቤታችንን ስዕል አድርገው የሐሞት መጠጫ የክርስቶስ የጌታችንን በዕለተ ዓርብ ኢየሱስ ክርስቶስ የለበሰውን አድርገው ነበር እዚህ ቦታ ላይ ማረፊያ ያሰሩት። እነሆ ዛሬ እቺ ቦታ የመማፀኛ ተራራ ትባላለች። ዘመናትን በጽናት አመታትን በብርታት እስከ እሴቷ እስከ ማንነቷ ይዛ የዘለቀችው ኢትዮጵያን ትመሰክራለች። ደብረ ነጎድጓድ፣ ደብረ ነገስት፣ ደብረ ከርቤ፣ ደብረ እግዚአብሔር፣ ጊሸን ማርያም በብዙ ስም ተጠርታለች። የታታሪ ነገስታት፣ የትጉ ካህናት፣ የጽኑ መንግስታት ማደሪያ፣ የነገስታት ልጆች መማሪያ ቦታ ሆና አገልግላለች። ከ4ኛው መቶ ክፍለ ዘመን አንስቶ ምድር ከሰማይ ጋር ታሪክ ከመንፈሳዊነት ጋር ተዋህዶ የዘመናት ሚስጥር የተሰወረባት የኢትዮጵያ የሃይማኖት ታሪክ ቁልፍ ምስክር ሆና መሐከሏ ገነት ዳሯ እሳት ይሁን የበረረ ወፍ የሰገረ ቆቅ አይታረድባት ተብላ ደሞ
የፈሰሰበት ስጋው የዋለበት ሰይጣን ዲያብሎስ ድል የተነሳበት እኛ ደግሞ ከጨለማ ወደ ብርሃን የወጣንበት በፈቃዱ የተሰቀለበትን ዕፀ መስቀሉን ይዛ የክርስቶስ መስቀል ስር የሚያለቅሱ የሚማልዱ መነኮሳት ካህናት መምህራኖቿን አቅፋ የመስቀሉን የፍቅር መገለጫነት እያስተማረች የድል አርማዋን አስቀድማ የፈውስ ምንጭነቱን እያሳየች የድህነት ምልክቱን እያሳለመች ቦታዋን ለረገጡ ንስሐ እየሰጠች በመስከረም ወር መስከረም 21 መስቀሉ ኢትዮጵያ መርገጡን በማስመልከት በመስከረም 21 ግሸን መድረሱን በማስመልከት በመስከረም 21 ቤተ መቅደስ ተሰርቶ ቅዳሴ ቤቱ መባረኩን በማስመልከት ልጆቿን እየጠራች ኢየሱስ ጌታ መሆኑን እየመሰከረች ግሸን ደብረ ከርቤ ማርያም የጌታችንን የኢየሱስ ክርስቶስን አዳኝነት ከአራተኛው መቶ ክፍለ ዘመን ጀምሮ እየሰበከች እውነት ኢየሱስ ሲባል ይቺ ቤተክርስቲያን ሰዎችን ታሳድድ ይሆን? በዚህች ምድር ላይ ብዙ ቀሪ እድሜ የለኝም። ይህንን ቪዲዮ የምሰራው ለልጆቼ ነው። ልጆቼ እድሜያችሁ ከደረሰ ይህን ታሪክ ለታሪክ ቅብብሎች ለልጆቻችሁ አስቀምጡት። እናመሰግናለን ፍላጎትን የልጅ ማኛን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ስለ ክርስቶስ እንዲህ ብላ ታስተምር ለክርስቶስ መስቀል እንዲህ የተጋደለችን ቤተክርስቲያን ክርስቶስን አታውቀውም፣ ስለ ክርስቶስ መረጃው የላትም ብለው ቢከሷት ብዙም አይጨንቀን ብዙም አይገደን። ለዛ ነው። ምክንያቱም ስለ ክርስቶስ የምናውቀው የተኖረ ህይወት እንጂ የተለፈለፈውን አይደለም። ተኑሮም የተጻፈልን ይሄ በህይወታቸው ቅዱሳን የተረጎሙልን አባቶቻችን ስለ ክርስቶስ ብሎ የተቀበሉትን መከራ ተጽፎልን ያለን ሰዎች ነን እንጂ በአፍ ብቻ አይደለም። በአፍም በመጻፍም በህይወትም የተላለፈልን ነገር ስላለ ማለት ነው። ስለዚህ ቤተክርስቲያን ክርስቶስን አታውቀውም ብትሉ ባትሉ የሚጨንቀን ሰዎች አይደለም። ለምን ቢባል ቤተክርስቲያን ስለ ክርስቶስ ምን ብላ እንደምታስተምር፣ ምን ብላ እንደምትኖረው፣ ምን ብላ ዕለት ዕለት ስጋውና ደሙ እንደምትፈትትም ስለምናውቀው እዚህ ላይ አላውቅም። ምናልባት በሌላ መረጃ መመለስ ይሆናል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።